የተከበራችሁ የኢለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ደግሞ ትሁት ድራማውን ክፍል 11 ይዤላችሁ ከች ብያለሁ። ተከታተሉ ማለት ነው እና ሁላችሁም ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። እንግዲህ እቺ ማኪ የምትባል ትሁትን በጣም እያሰቃየቻት ነው። በጣም ምን አይነት መልእክት እንደምታስተላልፍ አላቅም። የቤት ሰራተኛ እንደዚህ ነው እንዴ? ጥሩ ነገር ለምን አይስተላልፉም? ይሄ ጥሩ ነገር ነው ብዬ አላስብም። የሚያስተላልፉን ነገር በቃ መርዝነት የሆነ የአረብ ሀገር ማዳሞች እንኳን እንደዚህ አይከፉም። ስለዚህ ኢትዮጵያ ላይ እንደዚህ አይነት ማዳሞች አሉ እንደዚህ ነው ብሎ እያስተላለፉ ነው ብዬ ነው የማስበውና ግን ይሄ ጥሩ መልእክት ነው ብዬ አላስብም። ጥሩ ነገር ለምሳሌ የሰው ቤት ሰራተኛ ማለት አንድ የቤት ባለቤት እንግዲህ አንድ ሰራተኛ ስትቀጥር እንዴት አድርጋ መያዝ እንዳለባት እንደ ቤተሰብ አድርጋ ያኔ ያቺ የቤት ሰራተኛም ይዛች የቤት ባለቤትም ሁለቱም የፈጣሪ ፍጡር ናቸው አይደል? ሁለቱም አንድ አይነት ናቸው አይደል? ሁለቱም አንድ ናቸው። ምንድነው የሚለያቸው? ገንዘብ ብቻ ነው እንጂ ሁለቱም አንድ ናቸው በሰውነታቸው ማለት ነውና ስለዚህ አንድ የቤት ባለቤቶች ሰራተኛ ሲቀጥሩ ሰራተኛቸውን እንደኔ ማለት ነው ሰራተኛቸውን እንደ ልጃቸው አድርገው ቢያዩ ጥሩ ቢሆኑ ማለት በጣም ጥሩ ሰዎች ሊኖሩ ይችላሉ፣ ግን በብዛት መጥፎ ናቸው ብዬ ነው የማስበው። ደግሞ እንደዚህ ማድረግ የለባቸውም። ለምን በቃ እንደ ልጃቸው አድርገው ጥሩ ቢሆኑ ለነሱ ነገ ጧት ጥሩ ነገር ነው የሚገጥማቸው። ግን አንድ ነገርኛ መጥፎ ነገር የምናደርገው ነገር በእኛ እንኳን ባይደርስ በልጆቻችን ሊደርስ ይችላል። እውነት ነው ማለት ምን እንደሚገጥመን ምን እንደሚደርስብን አናውቅም። ዛሬ ሀብታም ብንሆን ነገ ድሃ ልንሆን እንችላለን። ደግሞ የቤት ሰራተኛዎች ደግሞ እንግዲህ ድሃ ቢሆኑ ነገ ጧት ደግሞ ሀብታም ሊሆኑ ይችላሉና እንግዲህ የቀን ጉዳይ ነው፣ ይቀያየራል። የሰው ልጅ ሁሉ ጊዜም ሀብታም እንደሆነ ላይቀር ይችላል ማለት ነውና ስለዚህ እንደዚህ መጥፎ ነገር ባያስተላልፉ መጥፎ ነገር ባያድርጉ እንደዚህ አይነት ትምህርት ነው ብዬ አላስብም። ጥሩ ነገር ቢያስተላልፉ ብዬ አስባለሁ። ስለዚህ ማኪያውን በጣም መጥፎ በጣም ጨካኝ በጣም ሮቶ ነገር ናትና ትሁት ደግሞ በጣም ተሳዝናለች። እኔ እዚህ ድራማ ላይ ትሁት ከቤት ብትወጣ ብዬ አስባለሁ። በጣም መጥፎ ሰው ስለሆነ ማለት ነው። ምን አስበሽ ነው መድኃኒት የጨመርሽብኝ ትላታለች። ራሷ መድኃኒት ጨምራ እንድትጠጣ አደረገቻት። በኋላ እንግዲህ እቺ ልጅ ምንም ነገር አልጨመረችም፣ ግን ራሷ ጨምራ እቺ ልጅኛዋን ትሁትን እንድትጠጣ አድርጋ እንግዲህ እንድትጎዳ ታደርጋታለች ማለት ነው። እና አቢል ደግሞ በጣም መልካም ሰው ነው። እንግዲህ አንገቷን አንቃ ይዛታለች ማለት ነው። እዚህ ጋር ደግሞ ነግሬን ሽኝ ወደቀ። ትራሱን ደግሞ እሷ እያስተካከለ ቤት እያዘዳች እያለ እጅሽ ነይ አንሺ ትላታለች። ከዛ እጅሽን ሳትታጠቢ ለምን ትነኪኛለሽ ትላታለች። ከዛ ደግሞ አሁን እሺ ብላ እንግዲህ ሁለት እግሯን ላይ ሰቀለችባት። እንግዲህ እንደዚህ አንቺ አጋንንት በስርዓቱ ሽኝ መልስ አትስጭኝ። እንደዚህ አይነት አሰሪ ያለ እንዴ? ግን በነገራችን ላይ በጣም ከባድ ነው። ቢያቁም አይጠነቀቁም። የሰው ልክ አያውቁም ማለች፣ ቢያቁም አይጠነቀቁም ማለች ትሁት። እዚህ ጋር ደግሞ እንግዲህ እቺው ሚስት ነኝ በተብያዋ መጥፎ እንግዲህ ከአቢል ጓደኛ ጋር ልክ ስትሳሳም ከች ትልባታለች ትሁት ማለት ነው። ከዛ በኋላ እንግዲህ ደግሞ ትሁትዬ ሂጂና ዘይት እንደዚህ አስቀምጬልሻለሁ ብላ በሌቦች ታስደበድባታለች ማለት ነው። በጣም ገራሚ ነው። አይተው እንግዲህ ደንግጠዋል ማለት ነው። ትሁቴ ሂጂና እዛ ጋር ዘይት ብለሻል ነበር፣ ያው ጠረጴዛው ላይ ብር አለ፣ ሂጂና ገዝተሽ ነይ፣ ሌላውን ስመጭ ትሰሪዋለሽ ብላ እንግዲህ በዱርዬ ታስደበድባታለች ማለት ነው። ዱርዬ ቀጥራ እንደዚህ አድርጓት ብላ እንግዲህ ብር ከፍላ እንግዲህ በሁለት ዱርዬ ታስደበድባታለች ማለት ነው። በጣም ከባድ ነው። አፏን አፍነው እንግዲህ የሆነ ነገር እንዲያደርጓት አስደረገኝ ማለት ነው። ስለዚህ እቺ ማኪ የምትባል ሴት በጣም መጥፎ ሴት ናት። እዚህ ጋር እንግዲህ መድኃኒት አጠጥታ ደግሞ ጥላታለች። የታባሽ እያለቻት ነው ማለት ነው። ትሁት በጣም ተሳዝናለች። እንግዲህ አቢሎ መጣ። ምን ነው ደግሞ በዚህ ሰዓት የሚመጣው ብላ በር ስታንኳኳ አቶ አቢል ከች ይላል ማለት ነው። እንግዲህ ሌላ ወሬ እያወራች እሱ እንዳይደርስላት እያደረገች ነው። ያው እሱ ግን ትሁቴ ብሎ ሮጦ በስመ አብ እንደ አቢል አይነቶችን ሰዎች ያብዛልን። በጣም መልካም ሰው ነው። እንዴ ምን ሆነሽ ነው እያላት ነው።
ፈርቻለሁ ምን ተብሎ ነው የሚነገረው ግን የት ሄደህ ነው እያለች ነው የተፈጠረውን ነገር ለምን አትነግሪም አሁን የት ሄደህ ነበር እያለች ነው ያው እስክትሞት ድረስ እየጠበቀች ነው ቱት ቱት ብሎ እንግዲህ ሩጦ አንስቶ ወደ ሆስፒታል ይወስዳታል በጣም መልካም ሰው ነው ማኪ ግን ምን አይነት ነገር እንደምታስተላልፍ በጣም ያስጠላል ማለት ነው ቱትዬ ቱት ሂጂ እስኪ ምናምን ተርፋለች ብለህ ነው እያለች ነው ልትገላት ትፈልጋለች ማንም ሰው በመንገድ ሴት አልወድም ያውም እንደዚህ አይነት ተራ ሴት ደግሞ በጣም ነው የሚያናድደኝ አለች ተማታሽ ጎርመመኝ እቺ ለባሏ ታማኝ ያልሆነሽ ዶዘር ማለት ነው ሮቶ ናት እቺ ማኪ የምትባል ሴት ማለት ነው ትሁትዬ በጣም ተሳዝናለች አቤል እንግዲህ እሷን በጣም ነው የሚንከባከባት በጣም መልካም ሰው ነው እንግዲህ በጣም ይንከባከባታል ስለዚህ እንዴት ነሽ አሁን አላት እንግዲህ ሰምተሻል ዶክተሩ እረፍት ማድረግ አለባት ትረፍ ብሏል ስለዚህ ረፊ ከዚህ እንዳትወጪ ግን እኮ ምግብ መሰራት አለት በዛ ላይ ደግሞ አሁን ደህና ነኝ ይበልጥ ስንቀሳቀስበት ይተወኛል እሱ በፍጹም አይሆንም ለምግቡም ቢሆን እኔ ያለሁኝ አንቺ የሚያስፈልግሽ እረፍት ብቻ ነው ደግሞ ካመመሽ ፕሊስ ነገር ዝም እንዳትይኝ አላት ግን በጣም አመሰግናለሁ መልካምነት ከአቅሜ በላይ እየሆነብኝ ነው እንደው እሱ ፈጣሪ ይክፈልህ እንጂ እኔማ አንተን የምከፍልበት ምንም አይነት አቅም የለኝም ምንም አላደረኩልሽም ለአንቺም እኮ እዚህ በላይ ይገባሻል አንተን የመሰለ ሰው በማወቄ በጣም ደስ ይለኛል እኔም እንደ አንቺን የመሰለሽ ልጅ በማወቄ በጣም ደስ ብሎኛል እረፍት አድርጊ እኔ ሄጄ ምግቡን ልስራ አላትና እንድታርፍ ፈቀደላት እቺ ሮቶ ደግሞ እቺ እንግዲህ ድጉሎ ማለት ነው ምንድነው ያደረግሽው አላት አንቺ ነሽ ጁስ ላይ መድኃኒት ያደረግሽው አላት ማለት አንቺ አይደለሽም ማን ነው እንደዛ ያለ አንተ እሷ ናት ለሷ ጁስ ላይ መድኃኒት አድርጌ እንዲሰጠዋት ነው የምታስበው አለች የሆነ ነገር ማድረግ አለብኝ ብላ አሰበች ማለት ነው እንግዲህ በደቂቃ አስባ እሷ ናት ልትል ነው ማኪ ወዴት እየሄድሽ ነው አላት እንግዲህ የሆነ ሀሳብ አስባ ጠንስሳ ልትመጣ ነው እቺ ክፉ ማለት ነው እንግዲህ አንቺ ውሻ ምን አስበሽ ነው መድኃኒት የጨመርሽብኝ ኧረ እኔ ምንም አልጀመርኩም ኧረ እና ዶክተሩ ዋሽቶ ነው መድኃኒት ተጨምሮበታል ያለው አለች እንግዲህ ዝም በይ አስመሳዩንማ ተያሽ እኮ አለቻት እንዴ ምን እየሰራሽ ነው አላት አንቺ ባብ እኔ ላይ መድኃኒት ጨመርሽ ኧረ እኔ እውነት መድኃኒት እኔ አልጨመርኩም እና እኔ ነኝ የጨመርኩት ወይስ በራሱ ገባ ደስ ይበልህ ልገለይ ነበር አለች ራሷ ልገል አሁን አዙራ እንግዲህ እሷ ልገለይ ማለች ማለት ነው እቺ ማኪ የምትባል ርኩስ ማለት ነው ፈጣሪ ባያተርፈኝ ኑሮ ማለት ምን አርጋ ነው የምትገልሽ ጁሱን ለኔ ነበር ያመጣችው ቃናው ሲቀይርብኝ አንቺ ጠጪው እያልኳት አለች ራሷ ጠጣዋት እና ላንቺ የመጣ ጁስ ነበር በእውነቴ ነው እኔ ምንም አላረኩም ጁስ አምጪልኝ አለችኝ ያመጣውላት እያስመሰለች ነው አትመናት ልገለይ ነበር ኧረ ማኪኒ እንዴት አንቺን እገላለሁ አለች በያሁን ነይ ብሎ ይዟት ሄደ ማለት ነው እቺ አስመሳይ ወድል ሮቶ እንግዲህ ልጅቷ ላይ እንዴት እንደምትሆንባት እያያችሁ ነው ትትዬ ቻዩ እንግዲህ በጣም ምስኪን ልጅ ነች እና ግን ምን አይነት መልእክት ነው የምታስተላልፉት ግን በጣም ደስ አይልም አሁን ደግሞ አቤል እንግዲህ ሽንኩርት ቲማቲም ምናምን እየከታተፈ ድንች ምናምን አቅርቦ ምሳሌ ሰራ ነው ይቺ ሮቶ ደግሞ ማኪ ትመጣለች ማለት ነው ምን እያደረክ ነው ትለዋለች እሱ ደግሞ ትሁትዬን ሰላምማት እኔ ምሳሌ ስራ አላብዬ ነው ብሎ ምን እየሰራ ነው አለችው ምግብ ስለሌለ እየሰራሁ እና ትሁትስ አለች ምን ማለት ነው እንደዛ ማለት ከዚህ በኋላ ለሷ እኮ ፊት መስጠት አያስፈልግም አለች ተይ መነሳት አትችልም ዶክተሩ በቂ ረፍት ማድረግ አለባት አለ ቢላትስ ብር መከፍላት እኮ ልትሰራ እንጂ ልትጋደም አይደለም ማለት ነው በነገራችን ላይ የማኪ ስራ በጣም ያናድዳል ማለት ነው ገጸ ባህሪዋ በጣም ያስጠላል
ችግር የለውም የዛሬውን እኔ እሰራዋለሁ። አይ ግን እኔ ምንም ደስ አላለኝም። ግድ የለሽም ሙያዬን በደንብ ነው የምትወጂው፣ እሱንስ እተማመንብሃለሁ። እኔ የምልህ አባቴ ትላለች ይቺ አስመሳይ ማለት ነው። በፊት እንደዚህ ጧት ጧት ተነስተህ ትሰራልኛል አልነበር? ወደፊትስ ትሰራልኛል? ታድዬ እኔ በመሆንህ እኔም አንቺን የመሰለች ሚስት ስለሰጠኝ እድለኛ ነው። ግን ስንት ልጆች እንዲኖረን ነው የምትፈልገው አለችው። አራት ልጅ። አራት ብቻ አለች። አዎ ያንሳን እና ስንት እንውለድ? እኔማ 12 እንዲሆን ነው የምፈልገው አለች። ከዛ ደግሞ ቤታችን ውስጥ ብዙ ልጆች መውለድ ነው የምንፈልገው። እንዴ 12 እኮ በጣም ብዙ ነው። ወይስ የልጅ ማሳደግ ያለከብች መስሎች ነው? የኔ ጌታ ልጅ እኮ ጸጋ ነው። እሱም ቢሆን በልኩ ሲሆን አሪፍ አለ። ለማንኛውም በጣም መጥፎ ሴት ነች። ለማንኛውም የምታስተላልፈው የገጸ ባህሪዋ የማኪ በጣም ያስጠላል። ትሁትና አቤል ደግሞ በጣም ምርጥ ሰዎች ናቸው። ለማንኛውም ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በሚቀጥለው ደግሞ ትሁት ድራማን ምዕራፍ ክፍል 12 ይዘን እስከምንመጣ ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሀገራችንን ኢትዮጵያን ፈጣሪ አምላክ ይጠብቅልን። ከአሁን ከምንሰማው ከጦርነቱ፣ ከመከራው፣ ከችግሩ፣ ከኑሮ ውድነት ሁሉ ሀገራችንን ይሰውርልን እና ስለነበረን ቆይታ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።